ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ መረጃዎችን በዛሬው ዕለት ይዘን መጥተናል። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። እንደተለመደው ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረግ ፈጽሞ እንዳይዘነጋ። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። አሰልጣኝ ሩበን አሞሪም የመሃል ስፍራ ተከላካዩን አይደን ሄቨንን በቀጣይ የውድድር ዓመት ከቋሚ ተሰላፊ ተጫዋቾች ውስጥ አንዱ ለማድረግ እቅድ ይዘዋል። በተለይም እንግዲህ በዘንድሮ የውድድር ዘመን አርሰናልን ለቆ ወደ ማንቸስተር ዩናይትድ ከተቀላቀለበት ጊዜ አንስቶ እጅግ ተስፋ የሚሰጥ እንቅስቃሴን ማሳየት ችሏል። ይህንንም አስከትሎ እንግዲህ አሰልጣኝ ሩበን አሞሪም በርካታ የመጫወቻ ጊዜ ለመስጠት ፍላጎት እንዳላቸውም አሳውቀዋል። በተያያዘ ዜና የ18 ዓመቱ እንግሊዛዊ ባለተሰጥኦ ታዳጊው የመሃል ተከላካይ አይደን ሄቨን ማንቸስተር ዩናይትድን እንዲቀላቀል ትልቁ ሚና የተወጣውን የቡድን አጋሩ ቺዶቢ ማርቲን መሆኑ ተናግሯል። ቺዶቢ ማርቲን ታዲያ ከሄቨን ጋር ጥሩ የሚባልና የጠበቀ ግንኙነት ያለው ሲሆን ስለ ማንቸስተር ዩናይትድ ፕሮጀክት ለሄቨን በመናገር ወደ ዩናይትድ እንዲኮበልል ማድረጉም ተመላክቷል። ከቺዶ በተጨማሪ ቴክኒካል ዳይሬክተራችን ዊሎክስ ከአርሰናል ይልቅ ማንቸስተር ዩናይትድ አቅሙን ለማሳየት ሁነኛ ቦታ መሆኑን አስረግጠው በመናገር ተጫዋቹ ኦልድ ትራፎርድ እንዲህ ማድረጋቸውም እንግዲህ ታውቋል። በጣሊያናዊ ድንቅ አሰልጣኝ ሲሞኔ ኢንዛጊ የሚመሩት ኢንተር ሚላኖች የአጥቂ አማራጫቸውን ለማስፋት በያዝነው የክረምቱ የዝውውር መስኮት ወደ ገበያው ይወጣል ተብሎ ይጠበቃል። የጣሊያኑ ክለብ ኢንተር ሚላን የ2024-25 የውድድር ዓመትን በአስከፊ መጨረሻ ሳምንት ውጤት ካጠናቀቁ በኋላ በዚህ የዝውውር መስኮት የአጥቂ አማራጫቸውን ማስፋት የግድ እንደሚያስፈልጋቸውም ተገንዝበዋል። በአጥቂ ቦታ ላይ ዋነኛ የዝውውር እቅዳቸው ዴንማርካዊ የማንቸስተር ዩናይትድ የፊት መስመር አጥቂ ራስመስ ሆይሉንድ ሲሆን ኢንተር ሚላኖች ራስመስ ሆይሉንድን ከማንቸስተር ዩናይትድ ለማስፈረም የዝውውር ጥያቄም ለማቅረብ እያሰቡ እንደሆነ ተነግሯል። ኢንተር ሚላኖች ታዲያ ለማንቸስተር ዩናይትድ የውሰትና አማራጭ ያለው የመግዛት መብትን ያካተተ የዝውውር ጥያቄ የማቅረብ ፍላጎት እንዳላቸውም ተነግሯል። የብሬንትፎርድ ተጫዋች ነው ብሪያን ምቤሞ ማንቸስተር ዩናይትድን መቀላቀል እንደሚፈልግ በትላንትናው ዕለት እንግዲህ አሳውቋል። እንግዲህ ሌሎች ክለቦችም ካሜሩናዊ ተጫዋችን ለማስፈረም ፍላጎት ቢያሳዩም ተጫዋቹ ምርጫው ቀያዮቹ ሰይጣኖችን መቀላቀል እንደሆነ እንግዲህ ታማኙ ዴቪድ ኦርንስተን ነው የተናገረው። ዩናይትድ እንግዲህ በቀጣይ የ25 ዓመቱን የፊት መስመር ተጫዋች ለማስፈረም ከለንደኑ ክለብ ጋር ድርድር ማካሄድ እንደሚጀምርም ይጠበቃል። እንግዲህ የካሜሩናዊ ተጫዋች ልክ እንደ ማቲያስ ኩና ሁሉ ማንቸስተር ዩናይትድ በአውሮፓ ውድድሮች ላይ አለመሳተፉ ለሱ ምንም አይነት እክል እንዳልፈጠረበት ነው የተናገረውና በተለይም ደግሞ የሩበን አሞሪም አዲሱ ፕሮጀክት እንደመረጠ ነው የተነገረው። እንግዲህ ብሩኖ ፈርናንዴዝ ባይሸጥና በማንቸስተር ዩናይትድ ቤት የሚቆይ ቢሆን እንኳን ራሱ ማንቸስተር ዩናይትድ የብሬንትፎርዱን ካሜሩናዊን የቀኝ መስመር አጥቂ ብሪያን ምቤሞን የማስፈረም እቅድ እንዳላቸው ተነግሯል። ብሪያን ምቤሞ እንግዲህ በዚህ ሰዓት የማንቸስተር ዩናይትድ ዋነኛ ተቀዳሚ የዝውውር ኢላማም እንደሆነ ተነግሯል። ሌላኛው መረጃችን እንግዲህ ፖርቹጋላዊ የማንቸስተር ዩናይትድ የአማካኝ ስፍራ ተጫዋች የሆነውን ብሩኖ ፈርናንዴዝን ይመለከታል። እንግዲህ ብሩኖ ፈርናንዴዝ የአል ሂላልን የዝውውር ጥያቄ በይፋ ውድቅ ማድረጉን እንግዲህ ታማኙ ፋብሪዚዮ ሮማኖ ነው ያሳወቀው። ተጫዋቹ አሁንም ቢሆን እንግዲህ በአውሮፓ መጫወትን ምርጫው እንደሚያደርግም ተገልጿል። ይህንን ዜና በማጠናከርበት ወቅት የደረሰኝን መረጃ ወደ እናንተ ላድረሳችሁ። እንግዲህ ለዛ አትሌቲክ ዘገባ ከሆነ ማንቸስተር ዩናይትድ አሁን ላይ የብሪያን ምቤሞን ዝውውር ትኩረት ሰጥቶት ለማጠናቀቅ እየሰራ ሲሆን ከተጫዋቹ ጋር በግል ጥቅማጥቅሞች በቃል ደረጃ ከስምምነት ላይ ደርሷል። ማንቸስተር ዩናይትድ ታዲያ ከካሜሩናዊ ተጫዋች ዝውውር ቀጥሎ አጥቂ ለማስፈረም የሚንቀሳቀስ ሲሆን ከዚህ ቀጥሎ ዋነኛ ትኩረታቸው የ8 ቁጥር ተጫዋች ማስፈረም ነው። ከዚህ በኋላ ከተጫዋቾች ሽያጭና ክለቡን ከሚለቁ ተጫዋቾች ላይ በመመርኮዝ የቀኝ ዊንግ ባክና ሌሎች ቦታዎችን ማጠናከር የሚቻል ከሆነ የሚሰሩ ይሆናል። የማንቸስተር ዩናይትድ የመጀመሪያ እቅድ ታዲያ 4 ሁነኛ የሚባሉ ተጫዋቾችን ማስፈረም እንደሆነም ተዘግበዋል። እንግዲህ ይሄ ካሜሩናዊ ተጫዋች በብሬንትፎርድ ያለውን ስታት ስንመለከት 38 ጨዋታዎችን አድርጓል። 70 እንግዲህ የጎል እድሎችን ፈጥሯል። 1092 ፓሶችን ያደረገ ሲሆን 20 ጎሎችንና 7 ደግሞ ለጎል የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል የቻለ ድንቅ ተጫዋች ነውና እንግዲህ ፕሪሚየር ሊጉን ከመላመዱ አንጻር ለማንቸስተር ዩናይትድ እንግዲህ ጉልህ ሚናን ይወጣል ተብሎም ይጠበቃል።
ሌላኛው መረጃ እንግዲህ እንግሊዛዊ የክንፍ መስመር ተጫዋች የሆነውን ጄደን ሳንቾን ይመለከታል። በእንግሊዛዊ የመስመር አጥቂ ጄደን ሳንቾ ወደፊት ዕጣ ፈንታ ዙሪያ ወሳኞቹ ሰዓታት ላይ እንደደረሱ ፋብሪዚዮ ሮማኖ ተናግሯል። ተጫዋቹ ቀጣይ ማረፊያው የት እንደሚሆን በመጪዎቹ ጥቂት ሰዓታት ውስጥ ይፋ ይሆናልም ሲል ነው እንግዲህ ፋብሪዚዮ ሮማኖ ያሳወቀው። ቪክተር ዮክሬሽ እና ቪክተር ኦሽሜን አሁንም የሮበን አሞሪም የፊት አጥቂ አማራጮች ሆነው ቀጥለዋል። ሮበን አሞሪም ከኦሽሜን ይልቅ ለቪክተር ዮክሬሽ ቅድሚያ የሚሰጠውና ትልቅ አድናቂው እንደሆነ ተነግሯል። ምንም እንኳን የቪክተር ኦሽሜን የደሞዝ መጋነን ትልቅ እንቅፋት ቢሆንም ማንቸስተር ዩናይትዶች ሊያም ዴላፕን ማስፈረም ባለመቻላቸውና የዮክሬሽ በአውሮፓ መድረክ መጫወት ባለው ፍላጎት የተነሳ ኦሽሜንን ለማስፈረም ያላቸው ፍላጎት በመጠናከሩ ዝውውሩን ያስጀምሩታል ተብሎም ይጠበቃል። አሰልጣኝ ሮበን አሞሪም በጣም ጠንካራ ፈጣንና የማይደክም አይነት የ8 ቁጥር የመሃል ሜዳ ተጫዋች እንደሚፈልግ ታውቋል። በተጨማሪም የቀኝ ዊንግ ባክ ቦታውን ማጠናከር የሚፈልግ ሲሆን በዚህ የዝውውር መስኮት አዲስ ግብ ጠባቂ ማስፈረም አሁን ላይ ቅድሚያ የሚሰጠው ነገር እንዳልሆነ ተነግሯል። አንድሬ ኦናና የሚለቅ ከሆነ ማንቸስተር ዩናይትድ ወደ ገበያው የሚገባም ይሆናል። ውድ የዚህ ቻናል ተከታታዮች በዛሬው ዕለት የወጡት መረጃዎች እነዚህን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ነው ተመኘው።